ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 17 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ከጂንካ ከተማ ውጪ በማርበርግ ቫይረስ የተያዘ ሰው መገኘቱ ተሰምቷል። በተያያዘም በበሽታው የሞቱ ሰዎች ቁጥር ጨምሯል። የጤና ሚኒስቴር የሰጠው ዝርዝር መረጃ የምትሰሙት ይሆናል። ባለስልጣኑ ፍቃድ ሳያገኙ የካፒታል ገበያ አገልግሎት ለሚሰጡ አካላት ለመጨረሻ ጊዜ ጥብቅ ማስጠንቀቂያ ሰጥቷል። በተያያዘም ለህብረተሰቡ የሰጠውን ማሳሰቢያ የምትሰሙት ይሆናል። የገዛ መንታ ልጆቹን ከ7 ዓመታቸው ጀምሮ በተደጋጋሚ የደፈረው አባት በእስራት ተቀጥቷል። አብራችሁን ስትቆዩ ሙሉ መረጃውን የምንነግራችሁ ይሆናል። በመኖሪያ ህንጻዎች ላይ በተከሰተው የእሳት አደጋ የበርካቶች ህይወት ማለፉና ንብረት መውደሙ ተሰምቷል። አደጋው የተከሰተው ቤት አካባቢ ነው። ሙሉ መረጃውን የምትሰሙት ይሆናል። ሱዳን ከኢትዮጵያ ያለባትን በርካታ ሚሊዮን ዶላር ዕዳ መክፈል ማቆሟን የተመለከተ አነጋጋሪ መረጃም ከዘገባዎቻችን መካከል ይዘናል። የእነዚህና ሌሎች ጉዳዮችን ዝርዝር መረጃዎች እናደርሳችኋለን። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። በደረቅ ጭነት ተሽከርካሪዎች ላይ የደረሰኝ ቁጥጥር በማካሄድ ከ954 ሚሊዮን ብር በላይ ደረሰኝ መቆረጡ ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት 4 ወራት በ5203 የደረቅ ጭነት ተሽከርካሪዎች ላይ የደረሰኝ ቁጥጥር ማካሄዱን አስታውቀዋል። የደረሰኝ ቁጥጥሩ በሁሉም የከተማዋ አቅጣጫዎች ወደ ከተማዋ በሚገቡ ከከተማዋ በሚወጡና በከተማዋ ውስጥ በሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን መኪኖች ላይ መካሄዱ ተገልጿል። በዚህም ያለደረሰኝ ጭነት በመያዝ ሲንቀሳቀሱ የነበሩ 907 የደረቅ ጭነት ተሽከርካሪዎች በቁጥጥር ስር የዋሉ ሲሆን 1039 ግብር ከፋዮችም ደረሰኝ እንዲቆርጡ፣ 997 ግብር ከፋዮች ላይ ደግሞ አስተዳደራዊ እርምጃ እንዲወሰድ ተደርጓል ተብሏል። ከዚህም በተጨማሪ በተደረገው የቁጥጥር ስራ የደረቅ ጭነት ተሽከርካሪዎቹ የጫኗቸው ሸቀጦች ላይ የ954 ሚሊዮን 803 ሺህ ብር ደረሰኝ እንዲቆረጥባቸው ማድረግ መቻሉም ተገልጿል። በአሁኑ ወቅትም የደረሰኝ ቁጥጥሩ በቀንም ብቻ ሳይሆን በሌሊት ጭምር ተጠናክሮ መቀጠሉ የተገለጸ ሲሆን ደረሰኝ ሳይዙ ሸቀጦችን በመጫን የሚንቀሳቀሱ ተሽከርካሪዎች ላይም ከሚወሰድ አስተዳደራዊ እርምጃ በተጨማሪ በቀጣይ የደረቅ ጭነት አሽከርካሪዎችም ላይ የሕግ ተጠያቂነት እንዲሰፍን የሚደረግ ስለመሆኑ የአዲስ አበባ ገቢዎች ቢሮ አስታውቀዋል። የእሳተ ገሞራ ፍንዳታውን ቀጣይነት የሚያጠና ቡድን ወደ ስፍራው አቅንተዋል ተባለ። ከሰሞኑ በአፋር ክልል የተከሰተውን የእሳተ ገሞራ ፍንዳታ ቀጣይነት የሚያጠና የተመራማሪዎች ቡድን ወደ አካባቢው ማቅናቱ ተገለጸ። በአፋር ክልል ከ10 ሺህ ዓመት በላይ ተዳፍኖ የኖረው እሳተ ገሞራ ባለፈው እሁድ ፈንድቶ ፍንዳታው የለቀቀው አመድ ከ10 ኪሎ ሜትር በላይ ወደ ላይ በመጓዝ ከባቢ አየር ውስጥ መለቀቁም የሚታወስ ነው። በዚህም ይህንን የእሳተ ገሞራ ፍንዳታ ቀጣይነትና ተያያዥ ጉዳዮችን የሚያጠና የተመራማሪዎች ቡድን ወደ ስፍራው ማቅናቱን በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የፊስሞሎጂ ሳይንስ ተመራማሪና መምህር የሆኑት ፕሮፌሰር አታላይ አየለ ተናግረዋል። የእሳተ ገሞራ ፍንዳታዎቹ የራሳቸው ስም እንዳላቸው የተናገሩት ተመራማሪው ብዙ ጊዜ ሆሎሲን ቮልካኖስ እንደሚባሉ ጠቁመው እነዚህም ባለፉት 10 ሺህ ዓመታት ውስጥ የእሳተ ገሞራ ፍንዳታ ያካሄደ ከሆነ አክቲቭ የሚባል ስያሜ እንደሚሰጠውም አንስተዋል። ከሰሞኑ የተከሰተው ሃይሊ ጉቢ የተሰኘው እሳተ ገሞራ ግን እስካሁን ምንም አይነት የተመዘገበ ፍንዳታ ወይንም እንቅስቃሴ
እንቅስቃሴ ያላሳየ ቮልካኖ እንደነበር አስታውሰው ከአሁን ቀደም ከሚከሰቱ የእሳተ ገሞራ ፍንዳታዎች አስቀድሞ የመሬት መንቀጥቀጥ ወይንም ንዝረት እንደሚመዘገብ አንስተዋል። በዚህም በአሁኑ ወቅት ሀገር ውስጥ ሆነ ከውጭ ሀገራት የተውጣጡ የዘርፉ ተመራማሪዎች ወደ አካባቢው መጓዛቸውን ተናግረው በቀጣይ በተመራማሪዎች የመስክ ምልከታ የሚገኙ ውጤቶችም ይፋ ይደረጋሉ ያሉት ተመራማሪው ጉዳዩ ክትትል የሚፈልግ ነው ብለዋል። በተጨማሪም እሳተ ገሞራው እሳት የሚተፋ እንደመሆኑ መጠን በአካባቢው ቅርብ ርቀት ያሉ ማናቸውም ነገሮች ላይ የሚያስከትላቸው ጉዳቶች እንዳሉ ጠቁመው አደጋው መከላከል ላይ በትኩረት መስራት እንደሚገባም ተናግረዋል። በዚህ ፍንዳታ ምክንያት የህንድ አየር መንገድ ኤር ኢንዲያ እና አካሳ ኤር የእሳተ ገሞራው ፍንዳታ ብናኝ ወደ ህንድ አየር ክልል ዘልቆ በመግባት ስራቸውን በማስተጓጎሉ የተወሰኑ በረራዎችን መሰረዛቸው በትናንትናው ዕለት መዘገባችን ይታወሳል። የቤተሰብ ንግድን የሚያቀላጥፍ ገለልተኛ ቦርድ ማቋቋም ያስፈልጋል ተባለ። በኢትዮጵያ በትላልቅ የቤተሰብ ንግድ ውስጥ የተሰማሩ ቤተሰቦችን የስራ እንቅስቃሴ የሚያቀላጥፍ ገለልተኛ ቦርድ ማቋቋም እንደሚያስፈልግ ተገለጸ። ይህ የተገለጸው እድገትና ፈጠራን ያቀፈ ለውጥ በሚል መሪ ቃል የኢትዮጵያ የቤተሰብ ንግድ ፎረም ህዳር 16 ቀን 2018 ዓ.ም በሂልተን ሆቴል ለሶስተኛ ጊዜ በተካሄደበት ወቅት ነው። በዚህም በኢትዮጵያ የቤተሰብ ንግድ ውስጥ ገበያ መር የፈጠራ አቅምን በማሳደግ የተፋጠነ እድገት ለማምጣት የተቀላጠፈ በትኩረት የሚሰራና ቁጥጥር ማድረግ የሚችል ገለልተኛ ቦርድ ማቋቋም ያስፈልጋል ሲሉ የኢትዮጵያ የቤተሰብ ንግድ ፎረም አዘጋጅ HST ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚና ሊቀመንበር አቶ ሰለሞን ግዛው ተናግረዋል። በኢትዮጵያ የቤተሰብ ንግድ ሁኔታን በተመለከተ ሲያስረዱም ኢትዮጵያን ጨምሮ ዓለም ላይ የሚገኝ አብዛኛው የቤተሰብ ንግድ ኢመደበኛ መሆኑን ይህም ሂደቱ ላይ በግልጽነት ለመስራት ከባድ እንደሚያደርገው ገልጸዋል። በተጨማሪም ባንኮችና የመድን ድርጅቶች የራሳቸው ቦርድ ያቋቋሙ በመሆናቸው የህግ ጥበቃ ስላላቸው ጥሩ የንግድ አስተዳደር ያላቸው ተቋማት ተብለው በምሳሌነት ሊወሰዱ እንደሚችሉ የጠቀሱት አቶ ሰለሞን የቤተሰብ ንግድን በዚሁ መልኩ ማስኬድ ያስፈልጋል ሲሉ አስረድተዋል። የኢትዮጵያ ቤተሰብ ንግድ 2025 የዳሰሳ ጥናት ሪፖርት በመድረኩ ላይ የቀረበ ሲሆን የፋይናንስ አቅርቦት ችግር ለኢትዮጵያ የቤተሰብ ንግድ ትልቁ እንቅፋት መሆኑም ተገልጿል። የዳሰሳ ጥናቱ አካል ከነበሩ 32 የቤተሰብ ንግድ ድርጅቶች መካከል 24 በመቶዎቹ የፋይናንስና የኢንቨስትመንት እድል አናሳ መሆኑን የዘርፉ ቀዳሚ ተግዳሮት መሆኑን መጥቀሳቸው ተመላክተዋል። የቤተሰብ ንግድ እያደገ መምጣቱን ነገር ግን የፋይናንስ አቅርቦት ከዘርፉ ፍላጎት ጋር አለመራመዱን የገለጹት ጥናቱን ያቀረቡት አቶ ሰለሞን የአስተዳደር ስርዓትን በማጠናከር የገንዘብ ምንጮችን ማስፋፋት ትኩረት እንዲሰጡ አሳስበው አዳዲስ እድሎች ተግባራዊ ለማድረግ መዘጋጀት እንደሚያስፈልግ ማስረዳታቸውንም ሪፖርተር ጋዜጣ ዘግቧል። ሱዳን ከኢትዮጵያ ያለባትን በርካታ ሚሊዮን ዶላር ዕዳ መክፈል አቆመች። ከ90 ሚሊዮን ዶላር በላይ የኤሌክትሪክ ኃይል ዕዳ ያለባት ሱዳን በአንድ ዓመት ከ6 ወር ዕዳዋን ለመክፈል ተስማምታ የነበረ ቢሆንም አሁን ላይ ማቋረጧን የኢትዮጵያ ኤሌክትሪክ ኃይል ገልጿል። በእርስ በርስ ጦርነት ውስጥ የምትገኘው ሱዳን ወደ ጦርነት ከመግባቷ በፊት ከኢትዮጵያ ጋር የኃይል ሽያጭ ስምምነት ተዋውላ የነበረ ቢሆንም ከ2 ዓመታት በላይ ባስቆጠረው ጦርነት ዕዳዋን መክፈል እንዳልቻለችና ተወስደው ከነበረው ከ120 ሜጋዋት ወደ 10 እና 20 ሜጋዋት የኃይል ፍጆታ ዝቅ ማለቱ መገለጹ የሚታወስ ነው። በዚህም በ2017 ዓ.ም አጋማሽ ላይ ያለባትን ዕዳ ለመክፈል ከኢትዮጵያ ኤሌክትሪክ ኃይል ጋር የመክፈያ ቀን ድርድር አድርጋ በአንድ ዓመት ከ6 ወር እንድታጠናቀቅ የጊዜ ገደብ ቢሰጣትም 1 ሚሊዮን ዶላር ብቻ ከፍላ ሂደቱ መቋረጡን የኃይል መስሪያ ቤቱ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ተናግረዋል። ኢትዮጵያ የኤሌክትሪክ ኃይል በሽያጭ ከምታቀርብላቸው የጎረቤት ሀገራት መካከል አንዷ የሆነችው ሱዳን ዕዳዋን መክፈል ባትችልም ሌሎች ሀገራት ማለትም ጅቡቲ፣ ኬንያና በሙከራ ደረጃ ኃይል እየገዛች ያለችው ታንዛኒያ ዕዳቸውን በወቅቱ እየከፈሉ የኃይል ሽያጩም እየተከናወነ መሆኑን ዳይሬክተሩ ገልጸዋል። በዚህም ኢትዮጵያ ከውሃ ኃይል የምታገኘውን 90% በላይ የኤሌክትሪክ ኃይል ለሀገር ውስጥ ብቻ ሳይሆን ለውጭ ማቅረብ ከጀመረች በኋላ ያሉት መሻሻሎች እየጨመሩ ነው ተብሏል። የገዛ ልጆቹን በተደጋጋሚ የደፈረው አባት በእስራት ተቀጣ። በአሰላ ከተማ አስተዳደር ቡርቂቱ ቀበሌ ውስጥ የ12 ዓመት መንታ ልጆቹ ላይ በ2013 በ2015 እና በ2017 ዓ.ም የመድፈር ጥቃት የፈጸመው አባት ላይ የእስራት ውሳኔ እንድትላለፈበት ተገለጸ። ተከሳሽ አቡናፎ ቢፍቱ የተባለው ግለሰብ የ12 ዓመት መንታ ልጆቹን እናታቸው በሌለችበት የመድፈር ጥቃት በመፈጸሙ በእስራት እንዲቀጣ የተወሰነበት መሆኑን የአርሲ ዞን አቃቢ ሕግና የኮሚኒኬሽን ኃላፊ የሆኑት አቶ ደረጀ ወርቁ ገልጸዋል። ኃላፊው ተከሳሹ አባት እጅግ ነውረኛና የማህበረሰቡን
ወግና ልማድ በተጻረረ መልኩ በእድሜ አነስተኛና ራሳቸውን መከላከል በማይችሉ የ12 ዓመት ልጆቹ ላይ ወላጅናት በሌለችበት የወላጅነት ኃላፊነቱን ወደ ጎን በመተው የመድፈር ጥቃት መፈጸሙ በሕክምና ማስረጃ ሙሉ በሙሉ በመረጋገጡ በፖሊስ የምርመራ መዝገቡ ሲጣራ ቆይቷልም ብለዋል። አቃቤ ሕግ ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 627 በህፃናት ልጆች ላይ የሚፈጸም የግብረ ስጋ በደልና በወንጀል ሕግ ቁጥር 654 በዘመዳሞች መካከል የሚፈጸም የግብረ ስጋ ድፍረት ወንጀል በመጥቀስ ክስ መመስረቱን አክሏል። በአቃቤ ሕግ የተመሰረተውን ክስ ሲከታተል የቆየው የአርሲ ዞን ከፍተኛ ፍርድ ቤትም ዳር 16 ቀን 2018 ዓ.ም በዋለው ችሎት አቡናፎ ቢፍቱ የተባለውን ተከሳሽ የፈጸመው የወንጀል ድርጊት ከአንድ ወላጅ አባት የማይጠበቅ ነውረኛና አጸያፊ ተግባር ከመሆኑም ባሻገር በዘመዳሞች መካከል ከመልካም ጸባይ ተቃራኒ በሆነ መልኩ የፈጸመው የብልግና ድርጊት በልጆቹ ላይ ከፈጠረው ከባድ ሐዘን፣ ጭንቀትና ኀፍረት ጋር ተደምሮ በመንታ ልጆቹ ላይ ያስከተለውን የአእምሮ ጉዳት ግምት ውስጥ በማስገባት በ21 ዓመት እስራት እንዲቀጣ እንደወሰነበትም ተናግረዋል። ባለስልጣኑ ፍቃድ ሳያገኙ የካፒታል ገበያ አገልግሎት የሚሰጡ አካላትን ለመጨረሻ ጊዜ አስጠነቀቀ። የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ ለተሰማሩ አካላት ጥብቅ ማስጠንቀቂያን ሰጥቷል። ባለስልጣኑ በካፒታል ገበያ አገልግሎት ያልተፈቀዱ እንቅስቃሴዎች በአስቸኳይ እንዲቆሙ በማሳሰብ በድርጊታቸው የሚቀጥሉና የሚሳተፉ ግለሰቦችም ሆኑ ቡድኖች ላይ ጠንካራ እርምጃዎችን እንደሚወስድ ለመጨረሻ ጊዜ በሚል ማስጠንቀቂያ ሰጥቷል። ባለስልጣኑ ማስጠንቀቂያ ያዘለ መልእክቱን ያስተላለፈው ዛሬ ህዳር 17 ቀን 2018 ዓ.ም በማህበራዊ ድረገጹ ባሰፈረው ጽሑፍ ሲሆን በዚህም የካፒታል ገበያ አገልግሎት ሰጪነት ፍቃድ ሲያገኙ በተለያዩ የማህበራዊ ሚዲያዎች አማካኝነት ሰነደ መዋለ ንዋዮች በተለይም የአክሲዮን ማህበራት አክሲዮኖችን ለሽያጭ የማቅረብ የማስተዋወቅና የማገበያየት እንቅስቃሴዎች እንደሚካሄዱ ተገንዝቤያለሁም ብለዋል። አያይዞም በማህበራዊ ሚዲያ መድረኮች ላይ ሰነደ መዋለ ንዋይ ለመገበያየት የሚያስተዋውቁና የሚያገበያዩ እንዲሁም የተለያየ የኢንቨስትመንት አማራጮችና እድሎችን እናቀርባለን የሚሉ ግለሰቦችና ድርጅቶች ከድርጊታቸው እንዲቆጠቡ አሳስበዋል። ከባለስልጣኑ ፍቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ መሰማራት በካፒታል ገበያ አዋጅ ቁጥር 1248/2013 አንቀጽ 106 ላይ በተደነገገው መሰረት እስከ 15 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል መሆኑን የገለጸው ባለስልጣኑ ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግና ከባለስልጣኑ ፍቃድ አላቸው ወይ የሚለው እንዲያረጋግጥም ጥሪ አቅርበዋል። በተጨማሪም አዋጁን በመጣስ የሚደረጉ ማናቸውም ድርጊቶች ከባድ ቅጣቶች የሚያስከትሉ በመሆናቸው ባለስልጣኑ የገበያውን ደህንነትና ታማኝነት ለማረጋገጥ ሙሉ ህጋዊ ስልጣኑን ከመጠቀም ወደ ኋላ እንደማይል በማስገንዘብ ከድርጊታቸው እንዲቆጠቡ በጽኑ አሳስበዋል። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ግለሰብ መገኘቱን የጤና ሚኒስቴር አስታውቋል። ግለሰቡ በጂንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ሲሆን ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ገልጸዋል። በዚህ ወቅትም የጤና ሚኒስትሯ ዶክተር መቅደስ ዳባ በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ የላቦራቶሪ ምርመራ እንደሚደረግ የተናገሩ ሲሆን ቫይረሱ ከተከሰተበት ቀን እስከ ዳር 17 ቀን 2018 ዓ.ም ድረስ 73 የላቦራቶሪ ምርመራዎች ተደርገዋልም ብለዋል። በዚህም 11 ሰዎች በቫይረሱ ተጠቅተዋል፣ 6ቱ ህይወታቸው አልፈዋል፣ 5ቱ ደግሞ በሕክምና ላይ ናቸው ሲሉም አስረድተዋል። በሌላ በኩል ሌሎች ሀገራት ላይ ተሞክሮ ለውጥ ያመጣ ዶሚዲስፔር የተባለ ጸረ ህዋስ መድኃኒት ወደ ሀገር ቤት በማስገባት ለ16 የሕክምና ባለሙያዎች እንዲሁም በሕክምና ላይ ላሉ 5 የቫይረሱ ተጠቂዎች ሰጥተናልም ብለዋል። መድኃኒቱ ለውጥ ያመጣ መሆኑን የጠቆሙት ዶክተር መቅደስ በሕክምና ላይ ያሉት 5 ተጠቂዎች የማገገም ሂደት ላይ መሆናቸውን አስረድተው በጽኑ ህሙማን ክፍል አንድ ታማሚ አስፈላጊው ክትትል እየተደረገለት ነው ብለዋል። በመጨረሻም በቻይና የመኖሪያ ህንፃዎች ላይ ከባድ የእሳት አደጋ ተከሰተ። ዛሬ ረቡዕ ህዳር 17 ቀን 2018 ዓ.ም በሆንግ ኮንግ ታይፖ ወረዳ በሚገኘው ዋንግ ፉኮርት የመኖሪያ ግቢ ውስጥ በርካታ ከፍታ ያላቸው ህንፃዎች ላይ ከፍተኛ የእሳት አደጋ መድረሱን ተገልጿል። በመላው ከተማው በፍጥነት በተሰራጨው በዚህ አደጋ 13 ሰዎች ለህልፈት መዳረጋቸውንና ሌሎች በርካቶች መቁሰላቸውን የከተማዋ ባለስልጣናት አረጋግጠዋል። ከሟቾቹም መካከል አንድ የእሳት አደጋ ሰራተኛ የሚገኝባቸው ቢያንስ 13
ሰዎች ሞተዋል የተባለ ሲሆን ሌሎች 15 ሰዎች ደግሞ ጉዳት አስተናግደው የሕክምና እርዳታ እያገኙ መሆናቸው ተዘግበዋል። እሳቱ በህንፃዎቹ ውጫዊ ክፍል ላይ በተገጠመው የቀርከሃ ስካፎልዲንግ ምክንያት በፍጥነት ተስፋፍቷል ተብሎ ይታመናል የተባለም ሲሆን የእሳት አደጋ ቢሮው አደጋውን ከፍተኛ ወደ ሆነው ደረጃ 5ም ከፍ አድርጎታል ተብሏል። የእሳት አደጋውን ለመቆጣጠር እየተደረገ ባለው ጥረትም ከ700 በላይ የአደጋ ጊዜ ሰራተኞች እየተሳተፉ እንዳለ የተገለጸ ሲሆን አደጋው ያጋጠመባቸው ህንፃዎች ከ4600 በላይ ሰዎች የሚኖሩባቸው እንደነበሩም ቢቢሲ አስነብበዋል። በተጨማሪም አሁን ድረስ ሌሎች ነዋሪዎች በህንፃዎች ውስጥ ተይዘው ሊሆን ይችላል በሚል ፍራቻ የእሳት አደጋ ሰራተኞችና አዳኞች የፍለጋና የማዳን ስራቸውን አጠናክረው እንደቀጠሉም ተጠቁመዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩትን የህዳር 17 ቀን የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት